ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አንዲዮላችሁ ሞኝላችኋል። ቢስቲ ስትጎንዶሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ከልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትጎጭቱ ጋብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው። እንግዲህ ይሄ የመንደር ባልቴት የመሰለ ክፍታፍና ጋጠወጥ ሰውዬ ዛሬም ኢራኖችን እጅግ በጣም ጸያፍ በሆነ ቋንቋ ተሳድባል። እናንተ ዲቃለች ነው ያለ እብድ ዲቃለች ሆርሙዝ ሰርጥን ከፈቱት ያለ በለዛ የሲኦል በረችን እከፍታለሁ በእናንተ ላይ ሲኦል ነው ገሃነም ነው ማወርዶ ኢራን ላይ በክፈቱልኝ የሆርሙዝ ሰርጥን ክፈቱልኝ እናንተ እብድ ዲቃለች ነው ያለው። በጣም ነው የሚሰቀጥጠው። በጣም ይሄ እንግዲህ ትርጓሜው ነው ተወልከቱት። እንግዲህ በራሱም ትሩዝ እንትን ላይ ሄዳችሁ ማህበራዊ ሚዲያ ላይ ገብታችሁ ማየት ትችላላችሁ። ክሬዚ ባስቶርድ ነው ያለው። አብዳል ሰውየው እና መጨረሻ ላይ ሲሳለቁ ምንድነው ያለው? ፕራይዝ ቱ አላህ ነው ያለው። አላህ ክብሩን ይውሰድ፣ አላህ ክብሩን ይውሰድ ነው ያለው። ይሄ በጣም የብልግና የኖረኝነት ጥግ በቃ እዚህ አሉ ነው ያላቅም። በርግጥ እዚህ ሰባተኛ ምናምን ስድስት የሆነ ብቻ አሉ ቡና ቤት ሴቶች አለ እንጂ አንድ ሀገርን የሚመራ ሰው የሰው ሀገር መሪዎችን የሰው ሀገርን ህዝብ ደደብ ዲቃለች ብሎ መሳደብ ነውር ነው ወጣ እና በጣም ነው የሚያሳፍረው። ያው እናንተ ያው እንደራሳችሁን ጎብታችሁ ታይታላችሁ። ያው ባስቶርድ ክሬዚ ባስቶርድ ይላል እና ፕራይዝ ቱ አላህ ነው የሚለው መጨረሻ ላይ ሲዘጋ ፕራይዝ ቢ ቱ አላህ። ይሄ የመጨረሻ የጋጠወጥነት ልክ ነው። እኛ ብንናገር ራሱ ሰው እኮ ሊያምንን የማይችልበት ደረጃ ላይ ተደረሰ እኮ ብንናገር እንኳን እንዴት የሀገር መሪ በዚህ ደረጃ ጋጠወጥ ይሆናል? ድልድዮች ዛሬ የድልድይ ቀን ነው። ዛሬ የኃይል ማመንጮች ቀን ነው። በሙሉ አነዳለሁ አጠፋለሁ ነው ያለ። አጥፋ። ከዚህ ያለፈ ልብ እንደማይኖራችሁ ይታወቃል። በሄዳችሁት ሀገር ማውደም፣ ጨለማ፣ ረሃብ፣ እልቂት ገነት የነበረችውን የበረሃ ገነት የነበረችውን ሊቢያ ወደ ሲኦልነት ቀይራችሁ ነው የወጣችሁት። የታላቅ ታሪክ ባለቤት የሆነችውን ኢራቅ ወደ ሲኦልነት ቀይራችሁ ነው የወጣችሁት እና በጣም ነው የሚያሳፍረው። ሶሪያ እንደዛ በትንትን አርጋችሁ የመንን ታላላቅ ታሪክና ልዕልና የነበራቸውን የመካከለኛው ምስራቅ ሀያላንን በሙሉ ወደ መቀመቅ አስገብታችሁ ወደ መከራ አስገብታችሁ ነው የወጣችሁት። አሁንም ኢራንን እኛ እንደፈለግነው ለምን ቶሎ አልሰገደችም አልተንበረከከችም በሚል ምክንያት ህዝቦቻና መሪዎቻን ዱቃለች ብሎ መሳደብ የኖረኝነት መጨረሻ ነው። የጋጠወጥነት መጨረሻ፣ የክፍታፍነት መጨረሻ፣ ክብርን አለማወቅ እና ለነዛ ለማይረቡ አጎብዳጅ የሳዑዲና የተባበሩት አረብ መሪዎች የሆኑና ምስጋና ለነሱ ይሆንላቸውና ሃይማኖቱን መሳለቂያ ፕራይዝ ቢቱ አላህ ብሎ የሚሳለቀው ሃይማኖቱ አይደለም። መጥራትም አይገባም። ያላህን ስም ቦታም አይደለም። ስላቅ ነው እና አላህ ክብሩን ይውሰድ። እኛ እናፈነዳለን። እነዚህ እብድ ዲቃለች ሁሉ ለኛ እንጎላለን። ሲኦልንም እናመጣለን። ኃይል ማመንጫውንም እንመታለን። ድልድዩንም እናፈርሳለን። ለዚህ ክብርን አላህ ይውሰድ አለ። እንዲህ ያለ መሳፈጥ፣ እንዲህ ያለው ማንጓጠጥ በሌላ ሃይማኖት ላይ ምንጩ ምንድን? ባለቤቱ ካልና ቋጥሮ አይነቀንቁ ነው። ይሄ አረብ መሪዎች በሙሉ ጩራ ይቀላል ያጎወድዳል። ማንን ይፈራል? ሰውየው ማንን ይፈራል? እስቲ ንገረኝ። ማንንም አይፈራ እና እንደዚህ ያለ ጋጠወጥነት እስከ መቼ ነው የሚያዟልቀው? እስከ መቼ ነው የሚያስኬደው? በምን መልኩ ነው መፍትሄ የሚፈለግለት? አይታወቅም። ገጥመሃል። በቃ መግጠም ነው። ሆርሙዝ ሰርጥ ላይ ይሄው እንግጠም አሉ ኢራኖቹ። እንግጠም በቃ ሆርሙዝ ሰርጥ ዘግቻለሁ። የትኛው ምድራዊ ኃይል የጦር መርከብ አላት አሜሪካ። ምድር አንቀጥቅጥ ኑ ይዛችሁ ነው ይዞ መሮጥ፣ ይዞ መፈርጠጥ፣ አመላሱን ማስረዘም ናሉ ዋጋው። 2 ፓይለት ወድቆ ኢራን ምድር ላይ አንስቶ ለመሄድ 4 የጦር አውሮፕላኖች ነው የተከሰከሱት። 4
የሞት የሽረት አፈር ግጣው ነው ይዘው የወጡት። ተመልከት፣ ሁለት ሰው ለማውጣት ይሄ ሁሉ ድንጋይ መንኮስ አስበው። እግረኛ ቢገማ ምን ሊገጥመው እንደሚችል ዝም ብላ አንተ ጭንቅላትን ትጠቁምና አስበው። አይወጡትም። እና አፍ ቀደም የሚልበት ምክንያት ምንድነው? ብስጭት፣ ቁጭት፣ ንዴት፣ በቃል አለመገኘት። በቃል አልተገኘም ሰውየው። እኛ አጠፋናቸው፣ ኢራኖች ጨለማ ወደቁ፣ ድቅድቅ አሉ፣ መሪዎች ገደል ነው፣ ሚሳኤል አለቀ፣ ነቲንግ በቃ ምንም እኮ ነው፣ በቃ ምንም የለም አለ። ቅልብ አደረጉ ጀቶቻቸውን። ቅልብ ወፈፍ የሆነ ይወጣል። ዱላ መጥፎ ነው። እኛ ልጆች ነን ስንጎራፍ ዱላ መጥፎ ነው፣ ብዙ ያስቆባጥራል። እና የኢራንን ታላቅ ህዝብና መሪዎችን እናንተ ቃለችሁ ብለው መናገር ዶደብ ማነው እብድ ቃለችን ያለው ሶቅጣጭን እና ይህን ያህል መሰፋፈጥ፣ ይህን ያህል መደፋፈር፣ ይህን ያህል ሌላውን ህዝብ ቀለል አድርጎ ማየት ይሄ ነው ችግሩ። ይሄ እኮ ነው መጀመሪያ ወደ ጦርነት ሲገቡ ሌላውን ህዝብ አቃለው አንጓጣ ያሉ፣ ከዛ በኋላ መውጫ ይጠፋቸዋል። ከዛ በኋላ የነበረኝ ክብርና ልዕልና እንደተጠበቀልኝ ይላል። አይሆንም፣ ሁኔታ አይፈቅድም። ትልቅ ክብርና ማሽወርጎድ ነው የሚፈልጉት። ክፉ ለምደዋል። የዓለም መሪዎች በተለይ የዚህ አፍሪካና የአረብ መሪዎቹ ለአሜሪካ መሪዎች ክፉ አስለምደዋል። ነው ትሉ መነጋገር እግር መላስ ሶቅጣጭ፣ በጣም ሶቅጣጭውን አጎብዳጅነት ለምደዋል። እና እቺ ለምን ይቀርብናል ነው ታውቃላችሁ። በነገራችን ላይ ሰይጣንም እንደዚህ ሰገድ ያስለመደውን ሰው አይለቅም ታውቃላችሁ። ወደ ሃይማኖት እንኳን ቢያስተካክል ሰይጣን በብስጭት ብዙ ነገር ያጠፋል ይባላል። እኔ ሱሶማ አሁን ለጠንቋይ ለሰይጣን ምናምን የሚሰግዱ የሚገብራሉ ይባላል። እና ያን ሲተውበት ሰው ከቤተሰብ እስከ መግደል ይደርሳል ይባላል። እና አሁን ትራምፕ ጋር የማየው ነገር እንደዛ ነው። ማጎብደድና ማሽቃበጥ ዓለም ስላስለመደ አሁን እንዴት ስጠራ ውስል አልደርሱልኝም ብሎ ነው አውሮፓኖች እንዲህ ሙልጭ አድርገው የሚሰደብ። እንዴት ውስል አልደረሳለችኝም ብሎ ነው ይሄ አረቡ በሙሉ ግልብጥብጦ የሚያወጣው። ያገኘውን ከአፉ የሚወጣ ይሰቀጥጣል፣ ከአፉ የሚወጣ ይሰቀጥጣል። ይሄ ምንድነው? የዱላው ብዛት እና ኢትዮጵያ ውስጥ ያላችሁ አሸርጓጆች ይህን ስላደረጋችሁ ቪዛ አታገኙም። በነገራችን ላይ አታገኙም። ቼክም አያደርጓችሁም አሉ አንዳንዶች እንዲህ ወንፊት ይዘው ነገር የሚነፉ ብሽቀች ፊት ለፊት ብንገናኝ አሁን አንዳንዶቻችሁ ጋር ስለምትቀፉኝ ነው እንጂ ይሄ በአሜሪካና በእስራኤል በኩል የሚደረገውን እልቂት የምታጨበጭቡና የምታሸረጉዱ የምታሽቃልጡ አላችሁ። የጦርነቱ ምክንያት ምንድን ነው ብዬ ብነግርህ ብጠይቅህ መልስ አሰጠኝም። ድንገት እንደ አጋጣሚ እንደዚህ ጭራ ቆልቼ ቪዛ ካገኘው ከሚል ነው እንጂ ይሄ ጦርነት መነሻውም ተገቢ አይደለም። የሰው ሀገር ገብቶ የሰው ኃይል ማመንጫ የሰው ነዳጅ ማጣሪያ መምታትም ተገቢም አይደለም። ወረራውም ተገቢ አይደለም በምንም መልኩ። በቃ ግን በምን ጭንቅላታችሁ ይህን ታገናዝባላችሁ ነው አሉ። አሁን ማያቸው እዚህ ቲክቶክ ላይም ዩቲዩብ ላይም እንዲህ ያሸረጉዳል። ህዝብ ይታዘባቸዋል። እና ጥላቻ ሊኖር ይችላል። ግን ጥላቻ ደግሞ ጭራሽ አይንህን ማሰቢያህን መድፈን፣ አይንህን መጋረድ፣ ጭንቅላትህን ማጀዘብ የለበትም። እና ጥላቻም ለከት ሊኖረው ይገባል በተለያዩ ምክንያቶች። እና በጣም የሚያሳፍር ነው። ኤኒዌይስ አንድን ትልቅ አገር መራለው የሚል ፕሬዚዳንት በዚህ ደረጃ ዘቅጦ የመንደር ነውረኛ ቡና ቤት ሴት መምሰል ትንሽ ለሰሚው ግራ የሚያጋባ ነው። ምናልባት ራሱ አሜሪካ ህዝብ በጣም የሚያፍርበትና የሚደነግጡበት በእርግጠኝነት ከዚህ ጦርነት በኋላ አሜሪካውያን በጣም አንገት የሚደፉበትና የሚያፍሩበት ጉዳይ እንደሚፈጠር እርግጠኛ ነኝ። ምክንያቱም በዚህ መልኩ ዓለምን ትሪት ለማድረግ አትሞክርም። ዓለምን ሁሉ አንጓጠ እንግሊዝንም፣ ጀርመንንም፣ አረቡንም፣ ፈረንሳይንም፣ ኢራንንም ሌላውን ሁሉ አንጓጠ አንድ ተራ ግለሰብ
ሊቆጥል የሚችልበት እድል ጠባብ በመሆኑ ያፍሩበታል ብዬ አስባለሁ። የኔ ሀሳብ ነው። ሲሞቻችን ላይክ አድርግ፣ ሼር አድርገው። ወዳችኋለሁ። ፒስ